ዌብሳይታችሁን ብር እንዲሰራ ለጉግል አድሰንስ አፕላይ ካረጋችሁ በኋላ አክሴፕት አድርጓችሁ ነገር ግን ads.txt ፊክስ ማድረግ አለባችሁ የሚል ኖቲፊኬሽን ከመጣ ወይንም earnings at risk የሚል ኖቲፊኬሽን ከመጣላችሁ እሱን እንዴት ፊክስ እንደምታደርጉ እናያለን። ባለፈው ቪዲዮ ለዌብሳይታችሁን ብር እንዲሰራ እንዴት አፕላይ ማድረግ እንደምትችሉ የሚል ቪዲዮ የሰራሁት አለ። ዲስክሪፕሽን ስራ አስቀምጥላችኋለሁ እሱን ተመልከቱ። ገና አፕላይ ያደርጋችሁ ከሆነ አፕላይ ያደርጋችሁ ግን ተቀብሏችሁ ads.txt ፊክስ ማድረግ አለባችሁ የሚል ኖቲፊኬሽን ከመጣ እንዴት ፊክስ እንደምታደርጉ ሙሉ ስቴፑን አሳያችኋለሁ። አብራችሁ ሆኖ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንሄድ። መጀመሪያ የጉግል አድሰንስ ሆም ፔጅ ስንገባ ነው የምናገኘው የሰራችሁትን ብር እያንዳንዱ ነገር የምታገኙበት ማለት ነው። ከዛ ሳይት ሶስት ስንገባ እንደምታዩት እዚህ ጋር የዌብሳይት ያለ አፕሩቫል ስታተሱ ሬዲ ነው ብር መስራት ጀምሯል ማለት ነው። ነገር ግን ads.txt not found ነው የሚለው እሱን ፊክስ ለማድረግ ነው የምንሄደው ማለት ነው። ከዛ ምንድነው ወደ ዌብሳይታችን አድሚን ፔጅ እንሄዳልና እዚህ ጋር እንደምታዩት ማስታወቂያ እየሰራ ነው ዌብሳይቴ ማስታወቂያ እየታየበት ነው። ከዛ ወደ አድሚን ፔጃችን ሄደን ሎጊን እናደርግና አንድ ፕለጊን አለ የአድስ ኢንሰርተር የሚባል እሱን ኢንስታል አድርገን አክቲቬት እናደርጋለን። አድስ ወይም አድስ ኢንሰርተር ስትሉ የፕለጊን ላይ ይመጣላችኋል። እሱን ኢንስታል እናደርጋለን ማለት ነው። አክቲቬት እናደርጋለን ኢንስታል ሲጨርስ ልክ አክቲቬት አድርገን ስንጨርስ እዚህ ጋር ኢንስቶል ከተደረጉት ፕለጊንስ ሊስት ይሆናል። ከዛ ሴቲንግ ላይ ደግሞ አድስ ኢንሰርተር ሚል አዲስ ታብ ይመጣ። እሱን ክሊክ ስናደርግ ወዴት ይወስደናል? ወደ አድስ ኢንሰርተር ፔጅ ይወስደናል። ሴቲንግ የምናስተካክልበት ከላይ ads.txt የሚል በተን አለ። እሱ ክሊክ ስናደርግ ኮዳችን ኮፒ ፔስት የምናደርግበት ቦታ ይከፍትልናል። ወደ አድሰንስ እንመለስና ኮፒ እንለዋለን የአድሰንስ ኮዳችንን። ከዛ አምጥተን ፔስት እናደርገውና ሴቭ የራይት ምልክቷን ቲክስ እናደርጋት ሴቭ አድርግልናል። ሴቭ ማድረጉ የምታዩን ሎድ አድርጎ ሲጨርስ እዚህ ጋር ጉግል አድቨርታይዚንግ ሲስተሙ ጉግል ይላል። ከዛ ፐብሊሸር አይዲ እና ታይፑን ኦቶሪቲውን ያሳየናል ማለት ነው። እሱን ስናይ ወደ ጉግል አድሰንሳችን ሄደን ሪፍሬሽ እያደረግን ሞክረዋለን ማለት ነው። ኮፒ ካደረገው በኋላ ክሎዝ ለውና ሪፍሬሽ ላድርገው እስኪ። እንደምታዩት ልክ ከተወሰነ ሰዓታት በኋላ አውቶራይዝድ ads.txt ስታተሱ አውቶራይዝድ ይላል። እንደዚህ ፊክስ ማድረግ ትችላላችሁ። ይመቻችሁ።